ሰው እየበላ ብቻ የሚውል ሰው ከብት ይገርማችኋል። የዘንድሮ ትምህርት ግን እንዳናስብ እያደረገን ነው። እውነቴን እኮ ነው። ሰው ከዝንጀሮ መጣ እያሉ አስተማሯችሁ፣ ዝንጀሮ አረጓችሁ። በቃ እንደው የዚህ ዘመንማ ደግሞ ዘመናዊ ሐሜት ነው የመጣው። እንዴት ያለ ሐሜት ነው! የቤተ ክርስቲያን አባቶችን ጭምር ቁርጥም አድርጎ የሚያማ ማለት ነው። እስከ ሰማይ ድረስ ከፍ ያለ አፍ ማለት ነው። ቅዱስ ሚካኤል ወደ ኢየሱስ ክርስቶስ እጃችንን ስቦ ወስዶ እንዲያደርሰን ነው። ሰው የፈለገውን ያደርግ። አንዳንዱ ስግደት ይሳሳታል፣ አንዳንዱ ማማተብ ይሳሳታል፣ አንዳንዱ ይወጣል ይገባል፣ አንዳንዱ በቅዳሴ ጊዜ ይቀመጣል፣ አንዳንዱ ያቋርጣል፣ አንዳንዱ ያወራል። ዝም ብለህ አንተ እነዚያ ምንም ይበሉ ዞር አትበል። ወሬ አይወራም። ስልካችሁንም ዘግታችሁት ኑ። ሄሎ 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 ቅዳሴ ላይ ነኝ። የረተው ወደ መጠጥ አትውሰዱ። ሰው ነው እና አንዳንድ እንበል እያላችሁ አትውሰዱ። አንዳንድ እያላችሁ ነው በዚያው ጠፍታችሁ ምት ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ትዕቢታችን ይጥለናል። እውነቴን ልንገራችሁ፣ እኛ ጻድቃን፣ እኛ ኢትዮጵያውያን፣ እኛ ቅዱሳን፣ እኛ እንደዚህ ባል እኛ የለም። የሚያድነን የክርስቶስ መንገድ ነው። ቅዱስ ሚካኤል ያማልዳል። እንዴት ሆኖ ሲላችሁ መልሳችሁ ምንድን ነው? መተይ ና እስቲ እዚህ ቅዱስ ሚካኤል ድርሳኑ እንደገምና አለማማለዱ ነው። አንተ ሞኛ ሞኝ ብትሉት ይመጣል። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ሰው ስለ ኢንጂነሪንግ ሳይመረቅ የዚህ ቤት ዲዛይን ቢለኝ እኔ አርፈ ቁጭ ባል ነው የምለው። አንድ ሰው ሲያመሰግናችሁ አንተ እኮ ጥሩ ነህ ሲላችሁ አትሽሞርሞሩ አትበሉ። ምን ነው ጥሩ? በምስጋና ቁልፍ የልባችሁን ቤት ከፍተው ሐሳብ ሰርቀው የሚወጡ ሰዎች አሉ። አመስግነው ማለት ነው። ሰማችሁ? ምስጋና ይጎዳል። ሁላችሁም ምስጋና አትውደዱ፣ ወንዶችም ሴቶችም። ምስጋና መውደድ በጣም እያመሰገነ ሰው ከመሬት ተነስቶ ካመሰገነ ነገር አስቧል ማለት ነው። ሰው የሰራውን ስራ ደግሞ አለማመስገን ምቀኝነት ነው። አቡነ ሳሙኤል የሚካኤል ባልንጀራ ነው። የአንዱ መልአክ መዓዛ ብቻ ነፍስን ከስጋ የመለየት ኃይል ያለው ጣዕም ያለ ነው የመላእክት ማህበር፣ የነ ቅዱስ ሚካኤል ማህበር። የቅዱስ ሚካኤልን ድርሳን ስትደግሙ ቤታችሁ ሰማይ የሆነ። ለአንዲት ቤተክርስቲያን የሚመደቡ 9 ጠባቂ መላእክት አሉ። የባህሪ ጌትነቱን አብዝቶ በመጻፍ የሚታወቅ አባት የሐዲስ ኪዳን ትንቢት የሚባለውን ራዕየ ዮሐንስን እስከ መንግስተ ሰማያት ድረስ ገልጦ የጎበኘ ያስጎበኘ ያሳየን አይኑ የጠራለት ከሊቃነ ሃይማኖት ወንዝ እና ምንጭ የሆነ አባት ነው ቅዱስ ዮሐንስ ወንጌላዊ። ሌላው የሚታወቅበት የእናታችን የእግዚአብሔር አርአያና አምሳል ከሚባለው ውስጥ አንዱ አምሳለ እግዚአብሔር የሚባልበት ሰው አዋቂ ፍጡር መሆኑ ነው እና ፈጣሪውን እንዲያውቅ እኛም አእምሮ አለን። እኛና እንስሳትን ግን የሚለየን ምንድን ነው? እግዚአብሔርን መስሎ ተፈጠረ የሚባልበት ምክንያት ሰውን ያስከበረው አዋቂ ነፍስ ስላለው ነው። ክፉና በጎ የመለየት ስልጣን ያለው የሰው ልጅ ብቻ ነው። ክፉና በጎን የማድነቅ የመመሰጥ የመራቀቅ ነገ ያለው ራሱ ሰው ነው። ለእንስሳት ነገ የላቸውም። ለግዙፋን ፍጥረታት ለሚታዩትም ለማይታዩትም ነገ የላቸውም፣ እቅድም የላቸውም፣ ስጋትም የላቸውም። ሰው እኮ ፍርሃትም ስጋትም ያለው ነገ ስላለው ነው። የነገ ፍጡር ስለሆነ ነው። የሰማይ ቤት ስላለው ነው። እንስሳት አራዊት አይደነግጡም፣ ምክንያቱም ከሞት በኋላ ህይወት የላቸውም፣ ነገም የላቸውም። እንስሳት ይሄ በኋላ ፍርድ አይጠብቃቸውምና እነሱ ፍርድ ስለሌለባቸው አይሰጉም፣ አይፈሩም፣ አያደንቁም፣ አይተቹም፣ አይሰለቹም፣ አይደነቁምም፣ አይደሰቱም፣ አያዝኑምም፣ አያለቅሱምም። ያለው ፍጡር ስለሆነ ነው። መዳረሻ ያለው ፍጡር ነው የሰው ልጅ። ዝም ብሎ የተቀመጠ አይደለም። ፍርሃት ራሱ የተፈጠረልን የነገ ሰዎች ስለሆነ ነው። ቀና ብለን የተፈጠርነውም ለዚያ ነው። እንስሳት ተጎንብሰው ምክንያት ሰማያዊ ህይወት ስላለው ነው። እንዲህ ብለን ተፈጥረናል። አእምሯችን የተከናወነ ነው። ክብራ ለነፍስ ነባቢት አእምሮ። ማር ይስሐቅ የተባለ አባት ሲናገር 3 ተፈጥሮ
አንደኛው ስጋ ይባላል፣ ሁለተኛው ነፍስ ይባላል፣ ሶስተኛው መንፈስ ይባላል። ስጋ ይሄ የምናየው ነው፣ ገዝፎ የምናየው። ነፍስ የሚባለው ደግሞ ተለይታ የምትሄደው ናት። ያቺ አርአያ እግዚአብሔር ሆነ። አሁን ልብ በሉ፣ ሰው የሶስት ነገሮች ግጥምጥም ነው። ከሶስት ነገር ነው ተሳክቶ። ነፍስ የምንላት ተለይታ የምትሄደው፣ መንፈስ ጭንቅላታችን ወይም አይምሮ የሚባለው ከውስጥ ያለው የምናስብበት፣ ስጋችን ደግሞ ስጋ ነው። እንግዲህ ሰውነቱ ከሶስት ምኑን ይመግባል? ንገሩኝ እንጂ። አቤት በጣም ግሩም። ሲማር ምኑን ይመግባል? መንፈሱን። እስቲ መንፈሱ በሉ። በጣም ግሩም። ሲጸልይ፣ ሲታረቅ፣ ሲያስቀድስ፣ ሲቀድስ፣ ሲቆርብ፣ ሲጾም ምኑን ይመግባል? ነፍሱን። ጎበዞ ናችሁ ማለት ነው። በጣም ግሩም ነው። አሁን እናንተ ግን ምናችሁን ብቻ ነው የምትመግቡት? ስለዚህ ምንድን ናችሁ? ከብት ማለት እናንተን አይደለም። ይቅር በሉኝ፣ እንደው በሞቴ እንዳትቀየሙኝ ማምላክ። እውነቴን ነው እኮ። ሰው እየበላ ብቻ የሚውል ሰው ከብት ነው። እንዴ አንተ ምንድን ነህ? እስቲ በሉ፣ ስጋ በሉ፣ መንፈስ በሉ እንጂ። እና ምንድን ለስጋችሁ ምን ትላላችሁ? እንሰራለን በሉ እንጂ። ለስጋችሁ ምን ማድረግ አለባችሁ? እሺ ለመንፈሳችንሳ እንማራለን በሉ እንጂ። ለነፍሳችንሳ እንጸልያለን፣ እንጾማለን፣ ንስሐ እንገባለን። ሰው ስለዚህ በቀን ሶስቱን ያላደረገ ሰው አይባልም። ሰው አይደለም። አሁን እኮ ሁሉም ቢናገሩት ሆድ ባዶ ይቀራል ነው እንጂ በዓለም ላይ ሰላምም የጠፋ መስማማትም የጠፋ ችግርም የጠፋ ምን ብቻ ነው? ስጋ ብቻ በዓለም ላይ ስለበዛ ነው። ከብት ስለማሰብ እኮ አለብን። የሰው ልጅ እንደ ሰው እንደ ባለ አእምሮ አስቡ እንጂ ብሏል ቅዱስ ጳውሎስ። እንደ ባለ አእምሮ አስቡ እንጂ እንደ ሰው አስቡ እንጂ ተብለናል። ያ የሆነበት ምክንያት ለምን ታውቃላችሁ? እውነት ለምንድን ነው የጠፋ? እውነት የነፍስ ነው። እውነት የነፍስ ገንዘብ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይናገራል። በዓለም ላይ 3 ጦርነቶች አሉ። መንግስታት ከመንግስታት ጋር የሚያደርጉት፣ ህዝብ ከህዝብ ጋር የሚያደርገው፣ ሰው ከራሱ ጋር የሚያደርገው ጦርነት። ያልታረቀ ሰው ዓለምን ሲበጠብጥ ይኖራል። ወደ ውስጡ የማያስብ ተምሮ የማያስብ ዲግሪ ካልታሰበበት ምን ያደርጋል? ማስተርስ ካልታሰበበት ምን ያደርጋል? ፒኤችዲ ካልታሰበበት ምን ያደርጋል? ምን ያደርጋል? ሳያስቡ የኖሩ አባቶቻችን። ገበሬው አይሻልም? የኢትዮጵያ ገበሬ ሊቁ ማምላክ መቼ እንደሚዘንብ እንደሚያውቅ፣ መቼ መዝራት እንዳለበት የሚያውቅ፣ ንግግሩ ያማረ የጣፈጠ የተከናወነለት፣ ሰርግ የሚያውቅ፣ አልቅሶ መቅበር የሚያውቅ፣ ደረቱን ደቅቶ የተራበ ማጥገብ የሚያውቅበት እንቆር መማር ካልታሰበበት ምን ያደርጋል? እንድናስብ እኮ ነው የተማርነው። ይገርማችኋል። የዘንድሮ ትምህርት ግን እንዳናስብ እያደረግን ነው። እውነቴን እኮ ነው። ሰው ከዝንጀሮ መጣ እያሉ አስተማሯችሁ፣ ዝንጀሮ አረጓችሁ። በቃ እንደዚህ ነው እኮ። ሌላ ምን አለ ማለት ነው? ሰው ከዝንጀሮ መጣ አሏችሁ፣ ዝንጀሮ ሆናችሁ ቁጭ። ሌላ ምን? ሰው ማሰብ እንደው መድኃኒዓለም እንድናስብ ይርዳል። ትናንትን እንድናስብ፣ ነገን እንድናስብ፣ ውለታ እንድናስብ ማሰብ። አፄ ኃይለ ሥላሴ አንድ ጊዜ ዘመናዊ ትምህርት ቤት የወላጆች በዓል ተገኝተው ሰኔ ላይ ያደረጉት ንግግር በመጽሐፍ ተጽፎ አንብቤው ነበረ እና ምን ብለዋል መሰላችሁ? አፄ ኃይለ ሥላሴ የወላጆች በዓል ላይ ትምህርት ሲዘጋ ተገኝተው ምን መሰላችሁ? ልጆቼ ይሄን ያህል ዓመት የተማራችሁት እንድታስቡ ነው አሏቸው። ምን እንድትሆኑ ነው ያሉ? እንድታስቡ። ምን እንድታስቡ አሉ? ወላጆቻችሁን እንድታስቡ፣ መምህራቻችሁን እንድታስቡ፣ ሀገራችሁን እንድታስቡ፣ እግዚአብሔርን እንድታስቡ ነው አሉ። ይህን እንድታስቡ ነው የተማራችሁት። መማር ለማሰብ ነው ብለው ተናግረው ነበር። በሞቴ እንዴት ሰው ቢያንስ በዚች ምድር ላይ 3 ሀሳቦች ማሰብ አይደለም። እኔ ከየት ነው የመጣሁት? ዌር ዲድ አይ ካም ፍሮም ማለት ይገባዋል። ሰው ከየት ነው የመጣሁት ማለት ይገባል።
ቀጥሎስ what I am doing now አሁን ምን እያረኩ ነው ማለት አለበት። ሶስተኛስ where I am going የት ነው የምሄደው ማለት አለበት። ይሄንን የማይጠይቅ ሰው አይባልም። እኔ ምንድነኝ ማለት አለበት። እኔ ነኝ የት ነው የመጣሁት? ምንድነኝ? ከየት ተገኘው? ማንን እመስላለሁ? ሩጥ ሩጥ ሲል ሩጥ አይደለም፣ ብላ ብላ ሲል ብላ፣ ተኛ ተኛ ሲልም ተኛ፣ ሂድ ሂድ ሲል ግን ምሰሶውን ይዘር ይበል ይላል። ዝም ብሎ መባከን ማለት ማሰብ። ስለዚህ እግዚአብሔር ቤተሰቦች እንድናስብ ዮሐንስ ወንጌላዊን የጠቀስኩላችሁ ከክርስቶስ ደረት ተጠግቶ ይቀመጥ ነበር ይላል። ማለት የሰው ልጅ የተፈጠረው የክርስቶስን ፍቅር እንዲያስብ ነው። የእግዚአብሔርን ፍቅር እንዲያስብ ነው። ለማሰቢያ ነው ልብ የተሰጠን። የሰው ልጅ ማሰቢያ የሌለው እንስሳ ሆነ። አያችሁ፣ መዝሙረ ዳዊት መዝሙር 48 ላይ ተጽፏል። ሰው ልብ ነበረው እንደ እንስሳ ሆነ ሊሰጠን ነው። ከድንግል ማርያም ተወልዶ ግን ልብ ሰጠን አለ። ስለዚህ ቅዱስ ዮሐንስ ከጌታ ደረት ተጠግቶ ይቀመጥ ነበር ማለት የክርስቶስ ልብ ነበረው። የክርስቶስ ልብ አለን። በክርስቶስ ነው የምናስበው ማለት ነው። እና ቅዱስ ዮሐንስ ይህንን እንዲያገኝ ያደረገችው ድንግል ማርያም በጸሎቷ የእሷ ፍቅር ስለበዛለት ከመስቀሉ ስር እሷን ስለተቀበለ ነው። ከድንግል ማርያም የተጠጋ ሁሉ ልብ ያገኛል፣ ልብ ይኖረዋል፣ አይምሮ ይጨመርለታል፣ የሰማይ ምስጢር ይገለጥላታል፣ ልጇን ያያል፣ የአይኑ ሞራ ተገፎ ይወድቅለታል። እኛም ከድንግል ማርያም ተጠግተን መድኃኔዓለምን ፊቱን ለማየት ያብቃል። ስለዚህ ምን አለ ዮሐንስ ወንጌል ምዕራፍ 1 ላይ ከዚህ የሚበልጥ ታያለህ። መላእክት ሲወጡና ሲወርዱ። ነገሩ እንዲህ ነው። ፊልጶስ የሚባል ሐዋርያ ነበር። ከ12 ሐዋርያት አንዱ ነው። ጌታ መጀመሪያ ደቀ መዛሙርቱን በሚመርጥ ጊዜ ይህ ፊልጶስ የቤተ ሳይዳ ሰው ነው። ሄደና ናትናኤልን አንተ አለው ረከብናሁ ለኢየሱስ ዘይብልዎ ማሰያስ ዘጸሐፈ ሙሴ ወነቢያትኒ ተነበዩ ሎቱ። አንተ ሙሴ በኦሪት የጻፈለትን ነቢያት ትንቢት የተናገሩለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስን እኮ አገኘ ነው አለው። ማንን አገኘ ነው? ንገሩኝ እንጂ። አቤት እንዲሁ በሞት ያፈርሰውን ቤተክርስቲያን ለምን እንደምንመጣ ታውቃላችሁ? የናዝሬቱን ማንን ለማግኘት ነው? ኢየሱስን አግኝተን ለመሄድ ነው። ቤተክርስቲያን የምንመጣው ለዚያ ነው። ምንም የለውም ዘመዶች። ጸለይንም ጾምንም የጾሙ ዓላማ ስጋን ለመቅጣት የመብል አድማ አይደለም፣ ክርስቶስን ለማግኘት ነው። አንዳንዱ ሰው ጾሙን ይጾማል፣ እየጾመ ደግሞ ከሰው ጋር በዱላ ይገጥማል። አይገርማችሁም? ምን እያረክ ነው ሲሉት እየጾምኩ። አንዱን ጧት በጥፊ ጠርቅሞ መጥቶ በ6 ሰዓት እንጀራ ብላ ሲለው አይ ሰዓት ገና ነው ይላል። ኧረ ተው እንጂ። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ሰውዬ እንጀራ እምቢ ብለህ ግን የሰው ስጋ ትበላለህ ይላል። እንጀራ እምቢ ብለህ የሰው ስጋ ትበላለህ። ሰውን ማማት ቁርጥ ባደረግ። እንደው የዚህ ዘመንማ ደግሞ ዘመናዊ ሐሜት ነው የመጣው። እንዴት ያለ ሐሜት ነው! የቤተ ክርስቲያን አባቶችን ጭምር ቁርጥም አድርጎ የሚያማ ማለት ነው። እስከ ሰማይ ድረስ ከፍ ያለ አፍ ማለት ነው። እንደዚያ ነው። ጾምንም ጸለይንም አስቀደስንም ኢየሱስ ክርስቶስን ለማግኘት ነው። ምንም የለውም። ሰው በተክሊል የሚያገባው ኢየሱስ ክርስቶስን ለማግኘት ነው። ሰው የሚመነኩሰው ኢየሱስ ክርስቶስን ለማግኘት ነው። ሰው የሚቆርበው ኢየሱስ ክርስቶስን ለማግኘት ነው። ሰው የቅዱስ ሚካኤልን በዓል የሚያከብረው ኢየሱስ ክርስቶስን ለማግኘት ነው። ቅዱስ ሚካኤል ወደ ኢየሱስ ክርስቶስ እጃችንን ስቦ ወስዶ እንዲያደርሰን ነው። አርሴማን የምናከብራት ወደ ኢየሱስ ክርስቶስ እንድታደርሰን ነው። ገብረ መንፈስ ቅዱስን የምናከብር ወደ ኢየሱስ ክርስቶስ እጃችን ስበው እንዲያደርሱን ነው። እንደ ፊልጶስ ገብረ መንፈስ ቅዱስን የምናከብራቸው እጃችን ጎትተው ከክርስቶስ እንዲያደርሱን ነው። ገብርኤልን የምናከብረው ጊዮርጊስን የምናከብር
መርቆሬዎስን የምናከብር፣ ሚናስን የምናከብር፣ ቂርቆስን የምናከብር ከክርስቶስ እጃችን ስበው እንዲወስዱ አንተ ናንድ ኢየሱስን ላሳይ ብለው እንዲወስዱን ፊልጶስ ናትናኤልን እንደወሰደው እኛንም እየጎተቱ ወስደው ወደ ክርስቶስ እንዲያደርሱን ነው። ዛሬ የቅዱስ ሚካኤል በዓል ዕለት የተሰበሰብነው ዘመዶቼ ቅዱስ ሚካኤል እጃችን ስቦ ከክርስቶስ እንዲያደርሰን ነው። ዓላማው ይሄ ነው። የጽድቅ መስፈርት ለማሟላት አይደለም። መንግስተ ሰማያት ለምትባል ሀገር ወረፋ ለመያዝ አይደለም። ለመመዝገብ አይደለም። መስፈርት ለማሟላት አይደለም። የመጣ ነው ክርስቶስን ለማግኘት። እስኪ በሉ ንገሩኝ እንጂ አንዳንዶቻችሁ ቤተክርስቲያን መጣችሁ ሲጋራ ሲያጨስ ያያችሁትን፣ ሲሰክር ያያችሁት፣ ሲያመነዝር ያያችሁት ድንገት እንደው አንድ ቀን ቤተክርስቲያን ብሎ ሲሳል ወይ ጉድ ወይ መሰንበት እንትናም ደግሞ መጣ ትላላችሁ እናቶች። እንዲ ምን ጨነቀ አንተ? ማን ወጣ ማን ገባ ልትል መጣሃል? ማንን ፈልጋችሁ ነው የመጣችሁት? ክርስቶስን ፈልገን ነው። ሰው የፈለገውን ያድርግ። አንዳንዱ ስግደት ይሳሳታል፣ አንዳንዱ ማማተብ ይሳሳታል፣ አንዳንዱ ይወጣል ይገባል፣ አንዳንዱ በቅዳሴ ጊዜ ይቀመጣል፣ አንዳንዱ ያቋርጣል፣ አንዳንዱ ያወራል። ዝም ብለህ አንተ እነዚያ ምንም ይበሉ ዞር አትበሉ። ክርስቶስን ፈለጋ የመጣች ነፍስ ክርስቶስን ብቻ እያሰበች ትቆማለች። ካህናቱም ቢሆን ዲያቆናቱም ቢሆን ቄሶቹም ቢሆኑ መርጌቶቹም ቢሆኑ ክርስቶስን ፍለጋ ነው የመጡት። እንዲህ አይባልም። ራሱ ዞር አይባልም። ቤተክርስቲያኑ ክርስቶስን ፍለጋ ነው። ወሬ አይወራም። ስልካችሁንም ዘግታችሁት ኑ። ሄሎ ቅዳሴ ላይ ነኝ። የረተው እንዲህ ያለ ቅዳሴ አለ እንዴ? ቅዳሴ ላይ ነኝ። ጥጋባችሁ እኮ አሁን እንዲያው እስኪ ፍርድ ቤት ቆማችሁ አያርግባችሁ፣ ግን መድኃኒዓለም ከክስ አያድርሳችሁ። እንዲያው ፍርድ ቤት ግን ቆማችሁ እያናገራችሁ ስልካችሁን አውጣችሁ ሄሎ ጓደኛዬ ፍርድ ቤት ላይ ነኝ ትላለህ። በፖሊስ ጆሮህን ብሎ እንደሚያሳስር ስለምታውቅ እዚያማ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት፣ እውነት ነው ክቡር ፍርድ ቤት ነው የምትል እዚያማ ማለት ነው። እዚያ እንደዚህ ነው። እኛ እዚህ ግን ክርስቶስ ሲፈርድ ስለማናየው በክርስቶስ ዳኝነት ፊት ቆመን እዚህ እንቀልዳለን። ክርስቶስ እኮ እዚህ ያለ ዘመዶች፣ ሩቅ እንዳይመስላችሁ። የሆነ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ስንለው ጊዜ እዚያ ላይ ቆሞ እኛን እንደው እንደዚህ ዘቅዘቅ አድርጎ አይ እነዚህ ልጆች እያለ የሚያየን መሰላችሁ? እዚህ እኮ ነው ያለው መድኃኒዓለም፣ እኛ ጋር ነው ያለው። እውነቴን ነው የምነግራችሁ። እሱ ቸር ቅርብ፣ ያደፉ ሰዎች ሁሉ ሄደው ሲታጠቡበት የማይደፈርስ ውሃ ክርስቶስ እኮ ነው። የተራቡ ነፍሳት ሁሉም በልተውት የሚጠግቡት ክርስቶስ እኮ ነው። ለደካሙት ላንካሶች ሂዶ ምርኩዝ የሚሆናቸው ክርስቶስ እኮ ነው። ምርኩዛቸው አይምሮ ለሌላቸው ዕውቀት የሚሆናቸው ክርስቶስ እኮ ነው። ሰው የማይንቅ ከታሰሩት ጋር አብሮ የሚታሰር፣ ከተናቁት ጋር አብሮ የሚናቅ፣ ከተራቡት ጋር የሚራብ እሱ ክርስቶስ እኮ ነው። አብሮን እኮ ነው ያለ፣ ሩቅ አይደለም። እግዚአብሔር ከኛ ጋር ክርስቶስን ፍለጋ ነው የመጣ ነው። ኢየሱስ ክርስቶስን ማንን አገኘ ነው አሉ? ኧረ በሞት ይበሉ። አቤት ኢየሱስ ክርስቶስን በሉ እንጂ ሁላችሁ በሉ፣ የናዝሬቱን በሉ ኢየሱስ ክርስቶስን በሉ እንጂ ምን አልነው? አሁን ዛሬ አግኝታችሁታል። ታምናላችሁ አታምኑ? አዎ ክርስቶስን ዛሬ አግኝተነዋል። ቤተክርስቲያን ስትመጡ ታገኙታላችሁ። ለምንድን ነው ታዲያ ለእያንዳንዳችን እየተገለጠ ደህና ነህ ገብረ ሥላሴ፣ ደህና ነሽ ወለተ ሥላሴ የማይለን? ኩራታችን ስለማያስቀምጥ። አሁን እናንተ እንዲያው አሁን ክርስቶስን እንዲያው በህልማችሁ ብታዩት እራሱ አሁን እኔን ትሰሙኛላችሁ? አይ አባ አንተ ትለፈልፋለህ፣ የሌሊት ማንን አግኝቼ እንደመጣሁ አላወቅክ ነበር የምትሉኝ ማለት። ስለዚህ እግዚአብሔር አቅማችንን ስለሚያውቅ ነው፣ መጠናችንን ስለሚያውቅ በትህትና እንድንኖር ብሎ ነው እንጂ እንኳን ክርስቶስን በህልማችን አይተነው እንዲያው ሽማግሌ ቀይ ሰውዬ ካየን ራሱ ሚካኤል እየመሰለን ኩራታችን ያስቀምጣል? አያስቀምጥንም። ስለዚህ እኮ ነው ክርስቶስ እኮ ለዚህ ነው እንጂ አብሮ አለ። ልንገራችሁ ምዕመናን፣ እዚህ ቤተክርስቲያን ውስጥ ስትገቡ
የሆነ ግቢ ውስጥ እየገባችሁ እንደሆነ አይደለም ማሰብ ያለባችሁ። ይሄ አጥሩ በግራ በቀኝ እንደዚህ የሚመጣው የክርስቶስ እጅ ነው የሚወክለው። በግራ ያለው የእሱን እጅ ነው የሚወክለው። እሱ በሩ ላይ ስትገቡ ወደ ክርስቶስ እቅፍ እየገባችሁ እንደሆነ ነው ማሰብ ያለባችሁ። አሁን ያለነው ክርስቶስ እቅፍ ውስጥ ነው፣ እጆቹ ውስጥ ነን ያለነው። ዮሐንስ ወንጌል ምዕራፍ 10 ላይ እንደነገረን በጎቼን ከእጄ ሊወስዳቸው የሚችል የለም፣ አልቦ ዘይሃይደኒዮን፣ ከኔ የኔን በጎች ከኔ አውጥቶ የሚጥል የለም ይላል። የናዝሬቱን ኢየሱስን እኮ አገኘ ነው አለና ይዞት ሄደ። ሰውን ወደ ክርስቶስ ነው መውሰድ ያለባቸው። ወደ መጠጥ አትውሰዱ። ሰው ነው እና አንዳንድ እንበል እያላችሁ አትውሰዱ። አንዳንድ እያላችሁ ነው በዚያው ጠፍታችሁ የምትቀሩት። ሰውን ለመጠጥ እናንተ ሲሆን ሰውን ወደ ቤተ ክርስቲያን ይዛችሁ ነው። ካልሆነ ደግሞ ጓደኛችሁ እንኳን መንፈሳዊ ሕይወት ሲጀምር አታሸማቁት። እጨጌ ቄሴ ደግሞ ከመቸለቱ ነው። ኧረ እባክህ አታስቀኝና ዝም ብለህ እያላችሁ እያሳቀቃችሁ ሰው እንደ ከብት የሚበላ የነበረው አቡነ ብሎ ሲበላ ታሸማቀቁታላችሁ። ይሰክር የነበረ ሰው ስካሩን ትቶ ቤተክርስቲያን መምጣት ሲጀምር እናሸማቀቀዋለን። እንደ ፊልጶስ ሰውን ቤተክርስቲያኑ ይዞ መሄድ። ናማ ኢየሱስ ክርስቶስን አገኘ ነው አለው። የወሰደና አንተ አለው ቦኑ ይትካሃል ከመ ብእሲ ሄር ይጻ እምናዝሬት፣ ከናዝሬት ደግ ሰው ሊወጣ ይችላል አለው። እስቲ በሉ ከናዝሬት ደግ ሰው ሊወጣ ይችላል አለው። መተኸይ አለው። ናትራይ እስቲ መተኸይ በሉ። አገሪቱ የድሃ መንደር ስለሆነች ትልቅ ሰው አይወጣባትም ተብሎ ተደምድማ ነው ምስኪኒቱ። አሁን እናንተስ እንደዚህ አትሉም? ደግሞ የዚህ ሀገር ሰው ጥሩ ሰው አለ አትሉም? በአማርኛ ላምጣው አትሉም? አገር አይታችሁ ሰው አትነቁም? የተወለደበትን ሰውን ጎጃም ነው ጎንደር ነው ሸዋ ነው አትሉትም? ትላላችሁ። እንደ ናትናኤል ማለት ከናዝሬት ደግሞ ደግ ሰው ይወጣል እንዴ? የኛ ሀገር ነው እንጂ ብሎ ማለት በየጭት የኔ ሀገር ነው ጀግና፣ የኔ ሀገር ነው ጥሩ፣ የኔ ሀገር ነው አዋቂ፣ የኔ ሀገር ነው ለጋስ አይባልም። ሰው የእግዚአብሔር ሰው ነው። እስቲ የእግዚአብሔር ሰው በሉ ንገሩኝ እንጂ። የኛ የክርስቲያኖች ሀገራችን በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 18 ሸዋ ስለሆንክ የምታገኘው መንግስተ ሰማያት የለም። ለጎንደሬ የተዘጋጀ መንግስተ ሰማያት የለም። ለጎጃሜ የተዘጋጀ መንግስተ ሰማያት የለም። ለክርስቲያን የተዘጋጀ መንግስተ ሰማያት ብቻ ነው ያለው። የእግዚአብሔር ቤተሰቦች ሀገራችን ኢትዮጵያን እንደ ኢትዮጵያነቷ ብናቆያት አንድ ሆነን ብናስብ እንድናለን። እንዲህ ግን ብንቆራረጥ ግን ተቆራርጠን እንወድቃለን። ኧረ እንዲሁ በሞቴ አሁን እኮ የቀረን የቤት ቁጥር ዘረኝነት ነው። የጎጡማ ሞልቶ ፈሷል። የቀረን ይሄ ነው። ልንገራችሁ ክርስቲያኖች፣ ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና ትወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል ነው። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለ? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። ይሄ ልቡናችን ካልነጻ እግዚአብሔር አይዘበትበትም። ከናዝሬት ደግ ሰው ይወጣል እንዲሁ ከቃሉ ጋር ናቸው። እግዚአብሔር ሁላችን ጋር ይሁን። ትዕቢታችን ይጥለናል። እውነቴን ልንገራችሁ፣ እኛ ጻድቃን፣ እኛ ኢትዮጵያውያን፣ እኛ ቅዱሳን፣ እኛ እንደዚህ ባል እኛ የለም። የሚያድነን የክርስቶስ መንገድ ነው። ኋላ ምን አለው? ና መጥተህ እያለው። ይሄ ሊቃውንት ምን ብለው ይተረጉማሉ?
ፊልጶስ እንደው ለጋ ክርስቲያን ነው የሚመስል ይላሉ። አንዳንድ ክርስቲያን ሁለት ጥቅስ ይሸመድድና አላችሁ ሁለት ጥቅስ ይሸመድድና ሄዶ ከመናፍቃን ጋር ክርክር ይገጥማል። ከዚያ በኋላ ታልቅበታለች። ማቴዎስ ወንጌል ምዕራፍ እንትን ቀጥል፣ እሺ ዮሐንስ ወንጌል ምዕራፍ እንትን ቀጥል ጨምር፣ አልቋል። ዓይንህን አፍጥጠህ ክርስቶስን አሰድበህ ቤት ግን እንዴት ነው ታዲያ? መናፍቃን ካጋጠሟችሁ ገና አልበሰልክ አይደል? ናንድ ኦርቶዶክሱን ትሉታላችሁ። እንዴት ሆኖ ሲል መተህ ይበሉ። አዎ ምን ይላሉ ሊቃውንት? ምን ይላሉ? ፊልጶስ ማስረዳት ቢያቅተው ምን አላለ? እስኪ መተህ ይበሉ። ማርያም ታማልዳለች ብላችሁ ትናገራላችሁ አይደል? እንዴት ሆኖ መልሱ እናንተ ንገሩኝ እንጂ። አዎ ቅዱስ ሚካኤል ያማልዳል። እንዴት ሆኖ ሲላችሁ መልሳችሁ ምንድን ነው? መተህ ና እስቲ እዚህ ቅዱስ ሚካኤል ድርሳኑን ድገምና አለማማለዱ ነው አንተ ሞኝ ብትሉት ይመጣል። አቡነ ተክለ ሃይማኖት ያማልዳሉ፣ ጊዮርጊስ ያማልዳል። አዎ እንዴት ሆኖ ሁላችሁ አንድ ጊዜ በሉ መተህ እመቤቴን እኔ ራሴ ያሳያችሁ የለ ማለት እኔ አቡነ ተክለ ሃይማኖት ያደረጉልኝ ብነግራችሁ፣ ቅዱስ ጊዮርጊስ ያደረገልኝ ብነግራችሁ፣ እግዚአብሔር በፊቴ ቆሞ በሚፈርድብኝ በእግዚአብሔር ፊት ነው የምናገረው። ቅዱስ መርቆሬዎስ ያደረገልኝን፣ ቅዱስ ቂርቆስ ያደረገልኝን፣ አቡነ ገብረ መንፈስ ቅዱስ ያደረጉልኝ በትክክል ነው። ቅድስት አርሴማ ያደረገችልኝን መታችሁ እዩ። እናንተ ሞክሩት። መታይ ክርስትና የተፈተነ ነው በእውነት ማለት ነው። የተፈተነ የታወቀ የተረዳ ነው። እውነቴን ነው የምነግራችሁ። ከቃሉ ጋር ናችሁ። አሁን አንድ ሰው ነው የነገረኝ። ሌባ ከግቢው ገብቶ ጠዋት ከግቢው ውስጥ ቆሞ ተገኘ። ምን ሆነ ነው ያልወጣ ሲባል ሰውየው ለካ ከቤተክርስቲያኑ ግቢ አንድ የቅዱሳን ስዕል ሰቅሏል። እኒህ ሰውዬ አልሰደኝ ብለው ነው ያለ ሌባው ማለት አላንቀሳቀሰኝ ብሎ። አሁን ድረስ ይደረጋል። ሁላችን ተፈውሰናል በቅዱሳን ጸበል። እኔ ራሴ እግሬን እጄን እያመመኝ ያየሁትን ነው። እኔ ታዲያ ምን ፈልጌ ነው እዚህ ውስጥ ተክለ ሃይማኖት ገብረ መንፈስ ቅዱስ ሚካኤል ምልን ምን ብዬ ነው እንዴ? ሌላው ብቀር እንጀራ ቸግሮኝ ነው እንዴ? ምን ብለን ነው ታዲያ እኛ ምን እዚህ ውስጥ እኔ ዓመት እስከ ዓመት ድንግል ማርያም እያልኩ የምሰብከው ምን ቸግሮን ነው? እኛ እንጀራ ቸግሮን ነው? እናንተ የምትበሉትን እንጀራ እኛ ጽፈን ደጉሰን ተናግረን አውርተን መብላት አቅቶን ነው? እናንተ እንኳን አውርታችሁ እየበላችሁ አይደል? ምን ሆነን ነው እዚህ ውስጥ ታዲያ የምንኖረው? እዚች ቤተክርስቲያን ውስጥ የምንኖርበት ምክንያት በእርግጥ እኔ እንደ መረጃ የቤተክርስቲያንን እውቀት ስለሸመደድን ሳይሆን እግዚአብሔር ስላደረገልን ነው። መተህ በሉ ንገሩኝ። ስለዚህ በዚህ በየቲክቶኩ በየፌስቡኩ አትዳረቁ ከነሱ ጋር። ኦርቶዶክሲ ቴዎሎጂ የሚባለው ፕራክቲካል ቴዎሎጂ ነው። የኦርቶዶክስ አስተምህሮ የህይወት ትምህርት ነው። ኑረው የሚያገኙት ነው። እዚህ አንድ ጥቅስ እየሸመደድክ አትሩት። ጌታዬዋ እግዚአብሔር የሚገኘው በመኖር ነው። አንዲት ጥቅስ ማርያም ታማልዳለች። ሞኝ እንኳን ማርያም እኔ ያማልዳለሁ። ምን ማለት ነው? አንድ ክርስቲያን ያማልዳል። ታውቃላችሁ? አንድ ክርስቲያን ለባልንጀራው ቢጸልይ ያማልዳል አያማልድም? አንድ ምዕመን ማለት ወንድም ሆነ ሴትም ሆነ እኔ ብቻ አይደለሁም እኮ አንድ ክርስቲያን ለባልንጀራው እግዚአብሔርን ቢለምን ከእግዚአብሔር ያማልደዋል። የቅዱሳን ፍጹም ነው፣ ነውር የለበትም። የኛ ግን ኃጢአት የተቀላቀለበት ነው። ለባልንጀራችን ብንጸልይ ከነ ነውራችን፣ ከነ ድክመታችን፣ ከነ ክፋታችን፣ ከነ ርኩሰታችን ነው እኛ ብንጸልይ። ድንግል ማርያም ግን ንጹሕ አእምሮዋን ይዛን የምትጸልይ። ማንም ሰው ለባልንጀራው የሚጸልይ ባልንጀራውን ከስህተት የሚመልስ ቢኖር እሱ የእግዚአብሔርን ድነት ገንዘብ ያደርጋል ተብሎ አንደኛ ያዕቆብ መልእክት ምዕራፍ 5 ላይ ተጽፎልናል። ለባልንጀራችን ሁላችንም መጸለይ እንችላለን። አይገርማችሁም? መተህ ይበሉ። ልክ ምን አላችሁኝ? መተህ። በቃ እኔ ወንድሜ አርሴማ ምን አድርጋልህ ነው ቢል መተህ። እኔም አንዳንድ ሰው ሰምታችሁ አታውቁም? የተሰማኝን ደስታ ልነግርህ አልችልም የሚል ሰው ሰምታችሁ ታውቃላችሁ? እንደዚህ ያለው እኔ ልነግርህ አልችልም። መተህ ዝም ብለህ ተማር። መተህ በተግባር ተመልከት እግዚአብሔርን። ኤልሳ የድሃይቱን ቤት ሲሞላላት
ልጇን ሲያስነሳላት፣ ኤልያስ የሞተ ሲያስነሳ፣ ባዶ ማዲጋ ሲሞላ መጥተህ ይልቅ ተመልከት። መጥተህ ጳውሎስ እንኳን በአካሉ በጨርቁ ጫፍ ሙት ሲያነሳ ና መጥተህ እንኳን በጨርቅ ጴጥሮስ በጥላው በረጅሙ ጥላ ሙት ሲያነሳ መጥተህ ና መጥተህ ያለው። ስለዚህ ደካማ ክርስቲያን ጭቅጭቅ አይገጥምም። ክርክር የሚፈልግ ሰው ሰይጣናዊ ነው። እናንተ እዚያ ውስጥ አትግቡ። ለመምህርነትም አልተሾማችሁም። ሀብተ መንፈስ ቅዱስ የመከራከር ጸጋ ያልተሰጠው ሰውም አይከራከርም። እንደ መከራከር የሚችለው እንደ እስጢፋኖስ የመንፈስ ቅዱስ ሀብት ያደረበት ሰው፣ የተማረ ሰው፣ ምስጢር ያደላደለ ሰው ነው። ገባችሁ? አሁን አንድ ሰው ስለ ኢንጂነሪንግ ሳይመረቅ የዚህ ቤት ዲዛይን ቢለኝ እኔ አርፈ ቁጭ በል ነው የምለው። ምን የሚሉ ቀልድ ነው? ሳይክል ነድቶ የማያውቅ ሰውዬ የመንጃ ፈቃድ ልስጥ ቢለኝ እኔ ይሻልልም ትላላችሁ? ያልተማረውን ወዴት ብሎ ነው የማየው? አዲስ አበባ ግቢ ውስጥ ዝም ብሎ ወይም ትልቅ ከተማ ውስጥ እየበላ ያደገ ልጅ ጤፍና አዘራር ሊያስተምር ብለኝ በዝም ብለህ ሻይ ፈልገ ነው ዳቦ ቁርስ ልስጥ ነው የምለው። ሰው ያላወቀውን አያስተምርም። ባላውቃችሁ ጉዳይ አትጨቃጭቁ። እንዲህ ነው አትብለው። ማርያም እንዲህ ናት፣ ሚካኤል እንዲህ ነው ብላችሁ ና አንድ የበሉ ሁላችሁ መጥተህ ምን በል እይ ነው። ስለ ክርስቶስም ቢሆን ሰዎች ቢናገሯችሁ እንዲህ ነው ብላችሁ ና ክርስቶስን መጥተህ እየው። ይቺ ቤተ ክርስቲያን ቅድስት ክብርት አሐቲ እንደሆነች ና ጸልየባት፣ ኪዳን አስደርሰባት፣ አስቀድሰባት፣ ቆርበህባት ና መጥተህ እይ በሉ። ወሰደው። ሲወስደው ምን አደረገ መሰላችሁ? ከቃሉ ጋር ናችሁ? ማሳየት ከመናገር ምን ይበልጣል? እስኪ ንገሩኝ። አቤት ማሳየት። እናንተ አሁን እዚህ የተሰበሰባችሁት ሁሉ ልጆቻችሁ ጥሩ ልጆች ሆነው እንዲያድጉ ትፈልጋላችሁ? አቤት። አዎ። ግን ልጆቹ የሚፈልጉት ምን እንደሆነ ታውቃላችሁ? ማየት። እስኪ ማየት በሉ። ከምታቆርቧቸው በላይ ምንድን ነው የሚፈልጉት እነሱ? ምን እነሱን ብቻ ከማቁረብ ይልቅ ምንድን ነው ማየት የሚፈልጉት? ስትቆርቡ ማየት ነው። ቆይተው ከፍ ሲሉ አባባ እማማ ግን ልጆች ብቻ የምንቆርብ ለምንድን ነው ይላሉ። ከፍ ሲሉ ማለት ነው። ከመናገር ማሳየት ነው የሚበልጠው። ልጆች እንደዚህ ነው። ስገድ ከምትለው ሰግደህ አሳየው ልጁን። ከዛ ይሰግዳል አብሮ ማለት ነው። አላያችኋቸው? ልጆች የሚያደርጉትን ነው የሚያውቁ። እንደውም አንድ መጽሐፍ እየተመለከትኩ ነበረ። በተለይ ልጆች ከ2 ዓመታቸው ጀምሮ እስከ 7 ዓመት ድረስ የዘመናቸውን ሐሳብ ሁሉ የሚጥሉበት ጊዜ ነው። አሁን የ2 ዓመት ልጅ ዝም ብሎ ቀዥቃዣ ስለሆነ የማይሰማ ነው የሚመስላችሁ። ሁሉን ነገር ነው የሚሰሙት። ሁሉን ነገር እዚያ ላይ ካበላሻችኋቸው እዚያ በኋላ እንደተበላሹ ነው የሚቀሩት። ልፋት ይጠይቃሉ። 2 ዓመት ጀምሮ ጥንቃቄ የምታደርጓቸው ነገር የማይሰሙ ይመስሏችኋል፣ ይሰማሉ። የማያዩ ይመስሏችኋል፣ ያያሉ። እየቃዡ ሁሉ ነው የሚያዩት ልጆቹ። የዚያ ጊዜ ማሳየት ወስዶ ክርስቶስን አሳየው። ከዚያ በኋላ ናትናኤልን ጌታ ሲያየው ምን አለ መሰላችሁ? ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ፣ በልቡናው ክዳት ሽንገላ የሌለበት እውነተኛው እስራኤላዊ ገና አሁን መጣ አለ ጌታ። እውነተኛው እስራኤላዊ ገና አሁን መጣ። እሱ ክርስቶስን ለማየት ከመምጣቱ በፊት ክርስቶስ ግን እሱን እያየው ነበር። ከዚያ በኋላ ናትናኤል እውነተኛ እስራኤላዊ በልቡናው ሽንገላ የሌለበት። ሽንገላ የሌላባቸው ሰዎች እግዚአብሔርን ያያሉ። ሽንገላ ማለት በአፍ ሌላ በልብ ሌላ ነው። እሱ ክፉ ኃጢአት ነው። የእግዚአብሔር ቤተሰቦች ሰውን ስትወዱት ከልባችሁ ወይ ውቀሱት፣ ወይ ተከራክራችሁ ታረቁት፣ አስረዱት። በአፍና በልብ ግን አትለያዩ። ከእኛ ቤትም ይሄ ሳይመጣ አይቀርም ወደኛ ወደ ቄሶቹ ማለት ነው። ጤና ይስጥልን መምህሬ እንደምን አሉ። በውስጡ ግን መድኃኔዓለም ቢደፋ ሊለው ይችላል። እንደዚህ ያለ
እንደዚህ ያለ ይሄ በጣም ለኛቱ ነው። ተንኮል ማለት የሰውን ሰው ወደ አንተ ሊያቅፍ ሲመጣ አንተ መንገድ ላይ ገብቶ የሚሞትበትን ጉድጓድ ቆፍረ አፈር አልብሙ ማለት ነው። ስለዚህ የእግዚአብሔር ሰዎች ሽንገላ አትያዙ። እግዚአብሔር የሚፈልገው ምንድነው? ንጹህ ልብ ነው የሚፈልገው። ሌላ ምንም አይፈልግም። ጥላ አይቸግረው፣ ሳንቲም አይቸግረው፣ ጧፍ አይቸግረው። አንድ ሰው ሲያመሰግናችሁ አንተ እኮ ጥሩ ነህ ሲላችሁ አትሽሞርሞሩ አትበሉ። ምን የነው ጥሩ? ወዴት ታውቀኛለህ አንተ ሲጀመር ማለት ይገባል። በምስጋና ቁልፍ የልባችሁን ቤት ከፍተው ሐሳብ ሰርቀው የሚወጡ ሰዎች አሉ። አመስግነው ማለት ነው። ሰማችሁ? ምስጋና ይጎዳል። ሁላችሁም ምስጋና አትውደዱ፣ ወንዶችም ሴቶችም። ምስጋና መውደድ በጣም እያመሰገነ ሰው ከመሬት ተነስቶ ካመሰገነ ነገር አስቧል ማለት ነው። ከመሬት ተነስቶ እንዲሁ ሳታውቁት አዳምን ሂዶ የሰማይና የምድር ንጉሥ አዳም ደህና ነህ አለው እባብ። ወንድሜ ለይ የሰማይ ንጉሥ ማን ነው አለው? እግዚአብሔር ነው አለው። ምስጋናን ማመስገን ጥሩ ነው። በነገራችሁ ላይ መመስገን ግን አትፈልጉ። ሰውን አመስግኑት፣ ጉልበት ያገኛል የሰው ልጅ። ሰው አያርጎ ምስጋና ጉልበት የሚሆነው ይገርማችኋል እኮ። አሁን የታመመውን ሰውዬ ታሞ እንደተኛ ጎበዝ ነህ አንተ፣ እኔ እኮ ገና ጉንፋን ሲይዘኝ ነው እንደው ለአንደኛው ጠቅልል ብዬ የምተኛ፣ አንተ እኮ እንዴት አድርገህ ቻልከው ስትሉት አዎ ይላል። ደስ ይለዋል፣ ይነቃል፣ ጉልበት ያገኛል። ሰውን እያመሰገኑ ማበርታት ጥሩ ነው፣ በቅንነት ማለት ነው። ሕፃናት አላያችኋቸው ምስጋና እንዴት እንደሚሰራ? እቤት የእናታቸውን ስኳር ይደፉታል። አይጨግነው ጎበዝ ሲሉት ምን አባቱን ይሄ ደንባራ ካልሆነ እሪ ይላሉ። ሲያመሰግኑት ግን እግሩ ቢሆን እየደማም ቢሆን ይስቃል። ምስጋና ጉልበት አለው። ሰው እኮ በዚህ በገጠሩ ጭቃ ላይ ወድቆ መጀመሪያ ሰዎች ምን እንደሚሉ ዞር ብሎ ነው የሚያየው። እግሬ ምን ሆኗል አይደለም የሚለው፣ ሰዎች ምን ይሉኛል ነው የሚለው። አይገርማችሁም? ሰው ምስጋና ይፈልጋል። ስለዚህ በአግባቡ ስጡት። በአግባቡ ሳናውቅ አይደለም፣ አውቀን በትክክል የሰው ልጅ በሰራው ስራ። ሰው የሰራውን ስራ ደግሞ አለማመስገን ምቀኝነት ነው። ደግሞ የሚሰራን ሰው አመስግኖ ጉልበት መሆን፣ አይዞ በርታ፣ አንተ እኮ እንዲህ ያደረክ ማለት። እናንተ ምስጋና አትቀበሉ፣ ሰዎችን ግን በአግባቡ አመስግኗቸው። ናትናኤል የታውቀኛለህ አለው። ጌታን እኮ ነው። ለዚያውም ምን አለው? እምቅድመ ይጸውዕከ ፊልጶስ ርኢኩ ከምታይተ ዕፀ በለስ። ፊልጶስ ሳይጠራህ ከበለስ ስር አውቃለሁ። እስኪ ከበለስ ስር እያየሁ ነበር በሉ። ከምን ስር? ከበለስ ስር። በአጭር ቃል አንዷን ትርጉም ብቻ ነው የምንገራችሁ። በለስ የተባለ ኃጢአት ነው። በለስ ቅጠሉ ሰፋፊ ነው። ኃጢአት ተንሰራፍታብህ አይቻለሁ እያለው ነው። ሁለተኛስ በለስ ለጊዜው ሲበሉት ምን ይላል? ይጣፍጣል። ቆይቶ ግን ይኮመድዳል ወይም ይሆመጥጣል። ኃጢአትም ለጊዜው ሲሰሯት ምን ትላለች? ደስ ሰርተዋ ሲጨርሱ በጸጸት ትገርፋለች። ከበለስ ስር አይሃለው የሚለው አያርጎ ደስ የሚለው የእግዚአብሔር ቤተሰቦች፣ ከበለስ ስር አይሃለው ማለት ምን እንደሆነ ታውቃላችሁ? ኃጢአት ሰፍኖብን እያለ ራሱ ክርስቶስ ምን ይለናል? ያየናል በሉ፣ ያየናል በሉ እንጂ መቼ ነው የሚመጣልኝ ልጄ ብሎ፣ ልጆቼ መቼ ነው የሚመጡልኝ ብሎ ኃጢአት ውስጥ ሆነን እንኳን በምህረት ነው የሚያየን። ኃጢአት ውስጥ እያለንም በምህረት የሚያየን እግዚአብሔር ነው። ኃጢአታችሁን ያወቀለት አይኑን አንዱ ቅንድሙን ወደ ላይ አንዱ ቅንድሙን ወደ ታች አድርጎ የሚያይ ሰው ነው። ሰው ኃጢአታችንን ሲያውቅ ንቆ ያየናል። እግዚአብሔር ግን ኃጢአታችን ውስጥንም በምህረት ያየናል። በምህረት የሚያየን እሱ ነው። አሁንም ድረስ እግዚአብሔር ሊፈርድብን ሳይሆን ሊምረን የሚቸኩለው። በዚያ ምን አለው? አባማን ወልደ እግዚአብሔር ወንጉሥ እስራኤል አንተ በእውነት የእስራኤል ንጉሥ ነህ አለው። የማን ንጉሥ? ከዛ ጌታ ምን አለው? ፊልጶስ እኔ ከበለስ ስር አውቃለሁ ስላልከኝ ነው ስላልኩህ ነው የእስራኤል ንጉሥ ያልከኝ አለው። አማን አማን እብለክሙ እምይእዜሰ ዘየዐቢ እምዝ ትርእዩ እንዘይትረኃዋ ሰማያት ወመላእክተ እግዚአብሔር ይዐርጉ ወይወርዱ ሀበ እጓለ እምሕያው። እውነት እውነት እላችኋለሁ አሁን ግን ከዚህ የሚበልጥ ታያለህ።
አንተ የእስራኤል ንጉሥ ነው ብለኸኛል። ነገር ግን መላእክት ወደ ሰው ልጅ ሲወጡና ሲወርዱ ከዚህ የሚበልጥ ታያለህ። የሰማይ መስኮት ሲከፈት መላእክት ሲወጡና ሲወርዱ ታያለህ አለው። ርዕሳችን ላይ ደረስን። የእስራኤል ንጉሥ ነው ቢለው የለም ከንጉሥ በላይ የሚሆን ነገር ታያለህ አለው። አንተ የእስራኤል ንጉሥ ነው ቢለው ከዚህ የሚበልጥ ታያለህ አለው። ምን ማለት ይመስላችኋል? ክርስቶስን የእስራኤል ንጉሥ ሲለው ታያለህ ሲለው የለም እኔ የእስራኤል ንጉሥ ብቻ አይደለውም። የማን ንጉሥ ነኝ ማለቱ ነው? የመላእክትም ጭምር ንጉሥ ነኝ ማለቱ። ግን እኔ የመላእክት ሁሉ ንጉሥ ነኝ። ማን? ክርስቶስ የመላእክት ሁሉ ንጉሳቸው ነው። ሰው የሆነው አምላክ የመላእክት ንጉሥ ነው። እስኪ አንድ ጥያቄ ልጠይቃችሁ። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። አንድ ጊዜ ይህን ቃል በሉት። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያለህ። ምን ሲሉ? ወደ ማን? ወደ ማን? ወደ ሰው። ጆሮአችሁ መስማት አለበት። እሺ፣ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ማን? መላእክት ወደ ማን? አቤት፣ ጥሩ። አሁን እዚህ ውስጥ የሰው ልጅ የሚለው ጌታ ማንን ነው? ራሱን። እስቲ ራሱን በሉ። ክርስቶስ ራሱን የማን ልጅ እያለ ይጠራል? ጥሩ። ስለዚህ መላእክት ወዴት ነው ሲወጡና ሲወርዱ? አቤት። እንግዲህ ትምህርቷ ትንሽ ጠጠር ልትል ስለሆነ ነው። 5 ደቂቃ ነው የምትጠጠረው። አይዟችሁ። ወደ ሰው ልጅ ሲወጡና ሲወርዱ የሰው ልጅ ያለው ጌታ ማንን ነው? አቤት። ምክንያቱም ራሱን ሁልጊዜ ጌታ ማን እያለ ያስተምረዋል? የሰው ልጅ። ከማን ስለተወለደ? አንድ ሀሳብ ልንገራችሁ። አሁን ገሌ አንድ ሰው መጥቶ እኔ የሰው ልጅ ነኝ ቢል እና ማን ምንድን ነው ብሏል አትሉትም? ለምሳሌ እኔ መጥቼ እኔ እኮ የሰው ልጅ ነኝ፣ አባቴ ሰው ነው፣ እናቴም ሰው ናቸው ብላችሁ ማን የጥጃ ልጅ ነህ አትሉኝም? እናንተ አትሉም ትላላችሁ። ሰው የሰው ልጅ ነኝ ቢል ይደነቃል አይደነቅም? አቤት። ክርስቶስ ግን የሰው ልጅ የሚለው ታዲያ ለምንድን ነው? አያችሁ፣ ሰው የሰው ልጅ ነኝ ቢል አይደነቅም እና የሰው ልጅ ነው። ክርስቶስ ግን የሰው ልጅ ነኝ ሲል ምን ማለቱ ነው? አሃ፣ በፊት ምንድን ነው ማለት ነው? አምላክ አትሉም እንዴ? ምንድን ነው የሰው ልጅ ብሎ የሚጠራበት ምክንያት አምላክ ነኝ ግን ሰው ሆኜ የተወለድኩ ማለቱ ነው። አምላክ ነኝ ግን ምን ሆኜ የተወለድኩ ማለቱ ነው? ሰው ሆኜ የተወለድኩ ማለቱ ነው። አሁን ልብ በሉ፣ ጌታችን ኢየሱስ ክርስቶስ ይሄንን ሲናገር የት ውስጥ ነው? ገሊላ ውስጥ ነው፣ ኢየሩሳሌም ውስጥ፣ እስራኤል ውስጥ ነው። መሬት ላይ ተቀምጦ ነው። መላእክት ወደ ሰው ልጅ ሲወጡ፣ እስቲ ሲወጡ በሉ እና ቆይ፣ እሱ ይሄን ሲናገር የት ነበረ? ንገሩኝ እንጂ። አቤት፣ መሬት። ታዲያ ወደ ሰው ልጅ ሲወጡ ለምን ይላል እንዴ? አይገርማችሁም? ምንድን ነው ይሄ? ሲወጡና እንደው ምን ዝም ብሎ ግድ እንደማይሰጣችሁ እንኳን አልልም። ብቻ ግን እንደው ዝም ብሎ በቃ ትጸድቃላችሁ የሚል ትምህርት ቢሰብኩን እንዳትሉ። ይሄ ነው የሚያጸድቀው። አንዱ ለመጽደቅም እንዲህ ያለም ነው የምንማረው። እና ክርስቶስ ይሄን ሲናገር የት ነው? የእግዚአብሔር ቤተሰቦች ምድር ላይ በሉ። ምድር ላይ ከሆነ ወደ ምድር ሲወርዱ ነው መባል ያለበት፣ ሲወጡና ሲወርዱ። ለምን ነው ወደ ሰው ልጅ ሲወጡና? ይሄን ሲናገር እሱ የት ነው ያለው? መሬት ላይ። እና እንደዚያ ሲወጡ የሚለን ለምንድን ነው? ዝም በሉ። ይሄን እኔ ነኝ የምነግራችሁ፣ አታውቁትም። እሺ፣ ምን ማለት መሰላችሁ? ቃል ስጋ ሆነ በሉ ማለት ማን? አምላክ ከሰማይ ወርዶ ምን ሆነ? ሰው። ሰው ደግሞ ወይም ከድንግል ማርያም ቃል የለበሰው ስጋ ደግሞ ከአምላክ ጋር ሲዋሃድ ምን ሆነ? አምላክ ሆነ በሉ እንጂ። ለምሳሌ ሁላችሁ ብረቱን እሳት ውስጥ ስትከቱት ምን ይሆናል? አቤት፣ እሳት አይሆንም? ይሆናል። እሳት አይሆንም? በጣም ጥሩ። እሳቱ ደግሞ በብረቱ ልክ አይሆንም?
ለምሳሌ ጠፍጣፋ ብረት ከሆነ ጠፍጣፋ እሳት ነው አይደል የሚታያችሁ ከጋለ ማለት ነው። እሳቱ በምኑ ልክ ይሆናል? አቤት እሺ፣ ብረቱ ደግሞ ምን ይሆናል? እሳቱ ነው ያቃጥላል አይደለም? በጣም ግሩም ነው። ስለዚህ እሳት የተባለ ማን ነው? ቃል። እስቲ ቃል በሉ። ወይም አምላክ ማለት ነው። አምላክ ምን ሆነ? እሳት ነው። እስቲ እሳት በሉ። እሱ ይኸውላችሁ እሳቱ በብረቱ ልክ ሆነ ማለት አምላክ የሰውን ቁመት ይዞ ምን አለ ነው? ተገለጠ በምድር ላይ። የሰውን ቁመት ይዞ ተገለጠ። የድንግል ማርያም ልጇ ሆኖ መጣ። በጣም ግሩም ነው። ብረቱ ደግሞ እሳት ሆኖ አቃጠለ ማለት ከድንግል ማርያም የለበሰው ስጋ ደግሞ ምን ሆነ ማለት ነው? አምላክ ሆነ ማለት። ስለዚህ ልብ በሉ ቃል በምድር በስጋ ቁመት እንደተገኘ ሁሉ ስጋ በቃል ቦታ እሳቱን በብረቱ ልክ እንደሆነ ሁሉ አምላክ ስጋን ለብሶ በስጋ ምድር ሲገኝ ስጋ ደግሞ መለኮትን ተዋህዶ በመለኮት ሀገር በሰማይ አለ። ክርስቶስ ምድር ላይ እዚህ ታየዋለች። 3 ክንድ ከስንዝር ቁመቱ ነው። ሰማየ ሰማያትን ደግሞ አልፎ ሱራፌል፣ ኪሩቤል፣ መላእክት ወደሱ እየወጡ ቅዱስ 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 እግዚአብሔር እያሉ እንደ ሻስ ሲነጠፉለት ይታያል። ይበራል፣ በኪሩቤል ይመሰገናል። ወደ ሰው ልጅ ሲወጡና ሲወርዱ በምድር ስጋ ለብሶ ስለታየ ወደ ምድር ሊያገለግሉት ይመጣሉ። ሲወጡ ከመንበሩ ስር ሂደው ለመስገድ ይወጣሉ። ክርስቶስ ከቃሉ ጋር ናችሁ። እንግዲህ መታህ ብሎት ነበር። እስቲ መታህ በሉ። አቤት በጣም ጥሩ። አንተ ንጉሥ ነህ አለው። የለም የለም መታህ ብሎ ጠርቶት አልነበረም? አንተ በንጉሥ ትደነቃለህ፣ ከንጉሥ በላይ ሆኜ ታየኛለህ አለው። ከንጉሥ በላይ ዳዊት ንጉሥ ነው ሞቷል። ሰሎሞን ንጉሥ ነው ሞቷል። ሳኦል ክርስቶስ ግን ሞቷል። ግን ሞትን ድል አድርጎ ተነስቷል። ከንጉሥ በላይ ሆኜ ታየኛለህ። እኔ ንጉሥ ብቻ አይደለሁም፣ የሕይወት ጌታ፣ የመላእክት ሁሉ ገዢ፣ የሰማይና ስለዚህ ይህን ነበር የገለጠለት። ከቃሉ ጋር ናችሁ። ከዚያ መች አየው ታዲያ? መታየ አለው። መላእክት ሲወጡና ሲወርዱ ያለው አሁን አላየም። መች አየ? ጌታ ከጥምቀት ሲመለስ መላእክት ሲያገለግሉት የማቴዎስ ወንጌል ምዕራፍ መስቀሉ ስር በዕለተ ዓርብ ለአንተ ኃይል ይገባል፣ ለከ ኃይል ለከ ጽን ለከ ስብሐት እያሉ ሲሰግዱለት ሲያርግ ደግሞ የሐዋርያት ሥራ ምዕራፍ 1 ላይ ቀና ብለው እያዩ ተመልሶ ይመጣ ብለው መላእክት ሲወጡ ሲወርዱ መልሰው ከሱ ጋር ተከትለው ወደ ሰማይ ሲያርጉ አየ። የሰማይ ደጅ ተከፈተ። ሃይማኖት የተመኙትን ያሳያል። ይዘገያል እንጂ ሳናየው አንቀርም። በጎ ነገር እናያለን። ግን አንድ ነገር ንገራችሁ፣ ከተማ ያያችሁ፣ ጥሩ ሀገር ያያችሁ፣ አሜሪካን ያያችሁ፣ ቻይናን ያያችሁ፣ ዱባይ ሄዳችሁ የተዝናናችሁ፣ ሲንጋፖርን ያያችሁ፣ አውሮፓም የሄዳችሁ፣ መካከለኛው ምስራቅም የሄዳችሁ እዚህ ሀገርም ጥሩ ሆቴል የተዝናናችሁ፣ አይ እንዲህ ያለው ሀገር አየሁት እኮ እምትሉ ሁሉ የለም ከዚህ ብታምኑ ግን ከዚህ የሚበልጥ ታያላችሁ። እነማንን? መላእክትን። እናንተ የሆነ ዘፋኝ አየን ብላችሁ ትደነቃላችሁ። በነገሩ ምዕመናን እናቴ ደስ ነው የምትሉት። እንደው እኛም ሰባኪም ስታገኙ ፎቶ እንነሳ፣ ዘፋኝም ስታነስ ፎቶ እንነሳ። ጎበዞች እንደው እናቴ እንደው ሁሉም ላይ ነው የምትነሱት እናንተ ሁሉም ላይ ትነሳላችሁ። እንደው አይደል? እንደዚያ ናችሁ እኮ እናንተ ማለት። እንደው ጥሩ ነገር አየሁ ያላችሁ ሁሉ ኧረ እምነት ከዚህ በላይ ያሳያል። አቡነ ዛሬ ታኅሳስ 12 ላይ ትምህርቴን እየጨረስኩ ነው። የአቡነ ሳሙኤል ዘዋልድባ ዕረፍታቸው ነው። ዋልድባን የሚያክል ገዳም ትልቁን ገዳማችን የኢትዮጵያ ገዳማት መመኪያ የሆነውን ገዳም ያቀኑት አቡነ ሳሙኤል ምድርን እንደ መሶብ ከፍ አድርገው ለጌታ ያስባረኩት ቅዳሴ ሲቀድሱ እናታችን ድንግል ማርያም መታ ነጭ ዕጣን ከቅዳሴው መሃል ያቀበለቻቸው እንቁ የሰጠቻቸው የእመቤታችን ምስጋና ሲጸልዩ ከምድር በላይ 1 ክንድ ከፍ ብለው የሚታዩት የኢትዮጵያ ኮከብ አቡነ ሳሙኤል ዘዋልድባ ታኅሳስ 12 ላይ ዕረፍታቸው ነበር። ታዲያሳ ጌታችን ኢየሱስ ክርስቶስ መላእክት ሲወጡና ሲወርዱ ታያለህ ያለው ለሱ ብቻ አይደለም፣ በሱ ለሚያምኑ ጭምር ነው። ለማን ጭምር ነው? በሱ ለሚያምኑ ጭምር ነው።
አቡነ ሳሙኤል የሚካኤል ባልንጀራ ነው። የአውሬዎችን ልብ ሁሉ ያገርምላቸው የነበረ ቅዱስ ሚካኤል ነው ለአቡነ ሳሙኤል። ግን ፍጹም ታዛዥ፣ ሰው የሚወዱ፣ ትሕትና የነበራቸው፣ ቅዳሴ ይቀድሱ ተብለው በፍጹም እኔ አይገባኝ ምግባር ያላቸው ቅዱስ ቅዱስ ንጹህ ንጹህ ካህናት አሉ፣ እኔ ኃጢአተኛ ነኝ የሚሉ ኋላ ራሱ ክርስቶስ ወርዶ ቀድስ ብሎ ቅዳሴ የሚያገባቸው አባት ነበሩ አቡነ ሳሙኤል ዘዋልድባ። ክርስቶስ ራሱ ወርዶ ቀድስ እንጂ ያንተን ምስጋና እኮ ወድጄልሃለሁ የሚለው እንዲህ ያለ አባት ነበር አቡነ ሳሙኤል። ታዲያ አቡነ ሳሙኤል ዘዋልድባ በሄዱበት ሁሉ የእንስሳት አራዊት ሁሉ ዘመዶቻቸው ሆነው ይኖሩ ነበረ። ማን? ቅዱስ ሚካኤል ወደ ሰማይ እየወጣ የእግዚአብሔር ምሕረት ይዞላቸው ይመጣል። የአውሬውን ልብ ሁሉ ያለዝብላቸዋል። ነምሮቹ እሾህ ሲወጋቸው እግራቸውን አንከርፈው ወደ አቡነ ሳሙኤል ነበር የሚወጡ አውጣልኝ እያሉ። አንበሶቹ እሾህ ሲወጋቸው ወደ አቡነ ሳሙኤል እንዲህ አድርገው አምጥተው ይዘውት ይመጡ ነበር እሾህ አውጣልን ብለው። ከቅዱሳን መላእክት ጋር የተዛመደ ሰው ከአራዊት ጋር እንኳን መኖር ይችላል። መላእክት የተዛመዱት ሰው እንደዚህ ነው የሚሆነው። ቅዱስ ሚካኤል አቡነ ሳሙኤልን በዚህ መጠን ረድቷቸዋል። ይሄ ብቻ አይደለም። አቡነ ሳሙኤል ወደ ሰማይ እየወጡ ከሱራፌል ጋር ያጥኑ ነበረ። ማን ይዟቸው የሚመጣው? ቅዱስ ሚካኤል። አቡነ ሳሙኤል ሰው በምድር ትሑት ሲሆን የመላእክት ባልንጀራ ይሆናል። የመላእክት ባልንጀራ ሆኖ ያጥኑታል። ይሄንን ቅዱስ ሚካኤል እንግዲህ ይሄ የምታዩት ጠፈር አለ። ይሄንን አልፈው ከዚያ ሶስተኛውን ሰማይ ወጥተው ሰባተኛው ሰማይ የሥላሴን መንበር አጥነው ይመለሱ ነበረ። ይሄ ማን ነው? የቅዱሳን መላእክት ረዳትነት። አንድ ነገር ብቻ ተናግሬ መልእክት አስተላልፌ ልጨርስ። ሰው ከቆየ ሰው ቤተክርስቲያን ውስጥ መላእክትን ያያል። የእግዚአብሔር ቤተሰቦች ድንቅ ነገር ያያችሁ ሁሉ እኛ ክርስቲያኖች በዚህ ዓለም በቴሌቪዥን በሚታይ ነገር ውስጥ እንድንደነቅ የተፈጠርን አይደለም። የመላእክትን መውጣት መውረድ እያየን እንድንደነቅ ነው። አይ ብናያቸው ደግሞ አድርገው ደስ የሚሉን መድኃኒዓለም ዓይናችን ይክፈተው። አባ ዮሐንስ አፂር የሚባል ሰው በጣም ተመስጦ የነበረው ሰው ነው እና መላእክትን ለማየት በቅቶ ስለነበረ ቅርጫት፣ ያው መነኩሴ ሰርቶ እንዲበላ ስርዓት ያዛል። ታውቃላችሁ? መነኩሴን ራሱ ስንፍና አታስተምሩ። እሺ፣ ስሩ ነው ማለት እንዲሰሩ ነው ማገዝ እንጂ ለአንድ ሰው አሳ መስጠት ለዕለት ጉርሱ ነው እንጂ ሁልጊዜ አሳ መስጠት አይገባም። መረብ ገዝቶ መስጠት ነው። አሳ አጥምድ ብሎ ማለት ነው እንጂ ሁልጊዜ አሳ መስጠት ሰውየውን ማስነፍ ነው፣ እንዳይርበው ማድረግ ነው። ስለዚህ ቅርጫት እየሰራ ይበላል። ቅርጫት እየሰራ እየበላ ያችን ቅርጫት ሊሸጥ ገበያ ሂዶ ከገበያው መሃል ንጹህ ሰው ስለነበረ መላእክት ሲወጡ ሲወርዱ ያያል። ይገርማችሁ። ከገበያው መሃል ማለት ገበያ መሃል ላወቀበት ሰው ገበያ መሃል መልአክ ያያል። ያላወቀበት ሰው ደግሞ ቤተክርስቲያንም አይኑ ታውሮ ይሄዳል። በነገር ታውሮ መላእክትን ያያቸው ነበር። ኋላ ባለ ቅርጫት ስንት ነው? ሚካኤሉን ያቢ ወሚመ ገብርኤል። ሚካኤል ይበልጣል። እኔ ቅርጫት ነው የጠየቅኩ። ቅርጫት ስንት ነው? ሚካኤል ነው ገብርኤል ነው የሚበልጠው? ቀኑን ሙሉ እንደዚህ እያለ ቅርጫቱን ሳይሸጥ ቤቱ በመላእክት ፍቅር እንደዚህ የተደነቀ ማለት ነው። ሲወጡ ሲወርዱ እግዚአብሔርን ሲያመሰግኑ ፍቅራቸው፣ መዓዛቸው ያንዱ መልአክ መዓዛ ብቻ ነፍስን ከስጋ የመለየት ኃይል ያለው ጣዕም ያለ ነው የመላእክት ማህበር። የነ ቅዱስ ሚካኤል ማህበር ሳሩ እንኳን ያለ ጊዜው እንዳይነቀል የሚጸልይ መልአክ፣ ሳሩ ቅጠሉ ያለ ጊዜው እንዳይቆረጥ የሚጸልይ መዓዛ ያለው መልአክ ነው። ለቅድስት ክርስቶስ ላወቀበት ሰው ገበያ መሃል መላእክት ሰው ባለ ትዳር ሆኖ መላእክትን ማየት ይችላል። የግድ መነኩሴ መሆን አይጠበቅባችሁም። ቅድስት ክርስቶስ ሰምራ የ12 ልጆች እናቱና ትዳሯ ውስጥ እያለች ነበር ቅዱስ ሚካኤል በቀን አንዳንድ ህብስት ከሰማይ እያወረደ የሚመግባት። እዚያው ባለትዳር እያለች ላወቀበት ሰው ቤቱም ሰማይ ነው፣ ቤቱ መንግስተ ሰማያት ነው። ያላወቀበት ሰው ደግሞ ቤተክርስቲያን ውስጥ ሆኖም ሲኦል ይገባል። ቤትንም መንግስተ ሰማያት ማድረግ ይቻላል። የቅዱስ ሚካኤልን ድርሳን ስትደግሙ ቤታችሁ ሰማይ ይሆናል። እግዚአብሔር በሚያውቀው አባታችን አቡነ ሳሙኤል ዘዋልድባ ሰማይ ድረስ እንዲያጥኑ ያደረጋቸው እግዚአብሔርን ተከትለው በፍጹም ትሕትና ስለሄዱ ነው። ትሕትና ያለው ሰው የሰማይ ደጅ ይከፈትለታል።
እሱ ብቻ እንዳይመስላችሁ የእግዚአብሔር ቤተሰቦች፣ አቡነ ሳሙኤል ፍጹም ጻድቅ ናቸው። ፍጹም ጻድቅ። እንደኔና እንደናንተ ያለ ኃጢአተኛ ግን ሰማይ ይከፈትለታል? አዎ። ማን? ለምሳሌ ማርያም ግብፃዊት ኢየሩሳሌም ስትሄድ በጣም አመንዝራ ከመሆኗ የተነሳ ግብፅ ካሉ ወንዶች ጋር አመንዝራ ኢየሩሳሌም ሰው ለፋሲካ በዓል ሲሄድ እዚያ ደግሞ አንድ ወንድ አላጣም ብላ ሄደች። ሰው ሁሉ ሲገባ ግን ምን አደረገ? አንድ ኃይል ደጁ ላይ እንዳይትገባ ይገፋት ነበር። የእመቤታችን ስዕል ናት። አለቀሰች። የዛ ጊዜ ፍጹም አለቀሰች። ጌታ ሆይ የዛሬን አስገባኝ እንጂ አይደግመኝም አለች። እግዚአብሔር ችሎን ነው እንጂ እኛም እኮ መግባት የሚገባን አልነበረም። ደጅ ላይ መቅረት የነበረብን ሰዎች ነን። እኔም እናንተም ሁላችን በቸርነቱ ነው እንጂ የዛሬን እግዚአብሔር አስገባኝ፣ የዛሬን ተወኝ፣ አይደግመኝም አለች። አለቀሰች፣ ገባች። የእግዚአብሔር ፍቅር ለካ እግዚአብሔር እኔንም ይቀበለኛል እንዴ፣ ለእኔም የተከፈተ በር አለው እንዴ፣ ደስ አላት። ጌታዬ ከዚህ በኋላ ከዚህ ዓለም የምፈልገው ነገር የለም፣ ምን ላደርገን? ወደ በረሃ ይቻላል። በረሃ ውስጥ ሂዳ 3 ዳቦዎችን ይዛ ብቻ ዘመኗን ስትጸልይ ከዚያ በኋላ መላእክት እየወረዱ የሚጋርዷት፣ መላእክት እጅና እጇን ይዘው በረድኤት ከፍ አድርገዋት ከመሬት 1 ክንድ ከፍ ብላ ለመጸለይ በቃቻቻ መንዝራ ሰው በእግዚአብሔር ቸርነት። ከዚያ በኋላ ቢሄድ አባ ዞሲማስ ቢሄድ ከፍ ብሎ ሲጸልይ አያት። እሱ ንጹህ አባት ነው፣ ካህን ነው። እሷ ግን ከመንዝራነት ተመልሳ እሱ ከመሬቱ ነው፣ እሷ ከላይ ከፍ ብላ ስትጸልይ አያት። አረ እናቴ በጸሎት አስቢኝ አላት። ሌላ ጊዜ አርፋ ሊቀብራት ቢመጣ ማን ያቃብረኛል ብሎ ቢያስብ ያቺ ሰው ሁሉ ሊንቃት የምትገባ ዘማዊት ስጋዋን አናብስት ሁሉ አክብረው አንበሶቹ አክብረው ቀብሯት። አባ ዞሲማስ እስከሚመጣ ድረስ ስጋዋን ሳይበሉ አናብስቱ አንበሶቹ ከሌላ አውሬ እየጠበቁ ቆዩ። እሱ መጥቶ ሲገንዝ በቁፋሮ አግዘው ተቀበረች። የመላእክትን ፊት የምታይ ሰው ነበረች። የበቃ ሰው ንስሐ ሲገባም የእግዚአብሔርን ፊት ያያል። መላእክት ሲወጡ ሲወርዱ ያያል። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። ጥር 11 ቀን ሰማይ ተከፈተ የሚል ንባብ አስታውሱ። የመንፈስ ቅዱስም ወረደ በጌታ ራስ ላይም ተቀመጠ የሚለው ያ ሰማይ ምንድን ነው የሚለውን ሊቃውንት ሲተረጉሙት ክርስቶስ ለኃጢአተኞች የከፈተው የምህረት በር። እስቲ የምህረት በር በሉ። ሁላችን እንድንገባበት የሰጠን የንስሐ በር ነው። ሰማይ ሲከፈት ታያለ ያለው አሁን ለእናንተም ተከፍቷል፣ ለእኔም ተከፍቷል። ጌታ ሲመጣ ግን ይዘጋል። ሳይዘጋብን በተከፈተው በር እንግባ። የእግዚአብሔር ቤተሰቦች እኛም በተከፈተው በር ገብተን ቅዱሳን መላእክትንና የመድኃኔዓለም ፊት ለማየት ያብቃል። ለአንዲት ቤተክርስቲያን የሚመደቡ 9 ጠባቂ መላእክት አሉ። ደጅ ለተዘጋብን ሁሉ መድኃኔዓለም የምህረት በር ይክፈትልን። ሁላችሁም የተዘጋባችሁን ነገር ሁሉ ዛሬ በቅዱስ ሚካኤል ጸሎት፣ በአቡነ ሳሙኤል ዘዋልድባ ጸሎት ይክፈትላችሁ መድኃኔዓለም። ኢትዮጵያ ብዙ አጥር በስቶባት የሰላም ደጅ ተዘግቶባታልና ቸሩ አምላክ ኢየሱስ ክርስቶስ ስለ ቅዱስ ሚካኤል፣ ስለ አቡነ ሳሙኤል፣ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጊዮርጊስ፣ ስለ ቅዱስ ቂርቆስ፣ ስለ ቅዱስ መርቆሬዎስ፣ ስለ ቅዱስ ሚናስ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ደናግል፣ ስለ መነኮሳት፣ ስለ ወላዲተ አምላክ፣ ስለ ድንግል ማርያም፣ ስለ ቅዱስ መስቀሉ፣ ስለ ቆረሰው ስጋው፣ ስላፈሰሰው ደሙ የምህረት በሩን ይክፈትልን። ወስብሐት ለእግዚአብሔር። ይቆየን።